ታዋቂ ነው በጣም ጎበዝ ሰው ሁሉም ያደንቀው ዶክተር ነው። ውስጥ ለውስጥ የሚሰራው ስራ ግን ዘግናኝ ነው፣ በተለይ ሴቶች ላይ። ታሪኩ የሚጀምረው በዚህ ሴት ነው። ካንዲ ትባላለች። ጥቃት የደረሰባት የምትኖረው ካናዳ ውስጥ ነው። እድሜዋ 23 ነው። ብዙ ጊዜዋ የምታሳልፈው በጭፈራ በመጠጥ ምናምን ነገር ነው። ግን የሆነ ሰዓት ከፍቅረኛዋ ጋር ይጣላሉ። ከጭቅጭቅም በኋላ ይሄንን ነገር ለጓደኛዋ ለመንገር ሆስፒታል ትሄዳለች። ጓደኛዋ ሆስፒታል ስለምትሰራ። ችግሩ ግን እዛ ሐኪም ቤት ውስጥ ጓደኛዋ የለችም፣ አልገባችም ነበር። ግን ዶክተር ጆንን ታገኘዋለች። ከዚህ በፊትም ግንኙነት ነበራቸው። እሱ አዋላጅ ስለሆነ ካንዲ ደግሞ ልጅ ነበራት። ይሄ ዶክተር ነው ያዋለላት እና ምን ሆነሽ ነው አላት። ፍቅረኛ ከተጣልቼ ነው ምናምን ብላ የከፋትን አንዳንድ ነገሮች ታወራለታለች። ቢሮ ውስጥ ገብተው ማለት ነው። እና ምን ባረግ ትመክረኛለህ ስትለው ዶክተር ጆን አረ ችግር የለውም የሚያረጋጋሽን መድኃኒት ሰጥሻለሁ፣ እሱን ከወሰድሽ በቃ ፈታት ያለሽ ከድብርት ትወጫለሽ ይላታል። እሷ ማመነችው። ከዛ ይህን መድኃኒት ወጋት። ጊዜም አልፈጅም ወዲያው ነበር ራሷን ስታ የተኛችው። ከሰዓታቶች በኋላ ነቀች። የሆነ ነገር እንደተደረገች ገብቷታል። ጥሩ ስሜት አይሰማት። ዶክተር ምን አድርገኝ ነው አለች። ምንም አላረኩሽም፣ ያው መድኃኒት ነው የሰጠሁሽ። ምን አይነት መድኃኒት ብላ ስጠይቀው ለምን ማወቅ ፈለግሽ? ቆንጆ ህልም ሰጠሽ፣ ጥሩ ጊዜ ያሳለፍሽ አላት። በዚህ ሰዓት እሷ በጣም ተናደደች። የሆነ ጾታዊ ጥቃት እንዳደረሰባት ታወቃት። እከሳለሁ ብላም ቀጥታ ወደ ፖሊስ ጣቢያ ሄደች። እነሱም ደግሞ መልሰው ወደ ሆስፒታል ላኳትና ጾታዊ ጥቃት ደርሶባታል አልደረሰባትም የሚለውን አጣሩ። እናም አረጋገጡ ጾታዊ ጥቃት እንደደረሰባት። ታሪኩም ከዚህ በኋላ ነው የሚገርመው። ምክንያቱም እሷ ውስጥ ልብሷ ላይ የወንድ ዲኤንኤ ተገኝቷል። ያ የወንድ ዲኤንኤ ደግሞ የዶክተር ጆን እንደሆነ በአካባቢው በዘቡ ጆን እንዳልኳችሁ በጣም ታዋቂና የሚከበር ሰው ነው መናገር ጀመረች። ጾታዊ ጥቃት አደረሰብኝ ደፈረኝ እያለች ግን ያመናት የለም። ምክንያቱም እሷ ይሄ ታሪክ ላይ ሲጀምር ምን ብያችሁ ነበር? ያው የምትጨፍር ፈታ ምትናም ሲሆን እንደ ዱርዬ ታይታ እሱ ዶክተር ነው እንደዚህ አያደርግ እያሉ ሰዎች እሷን ሞቀስ ጀመሩ። በዚህ ሰዓት ታዲያ ዶክተር ጆን በኮንፊደንስ እኔ ደሜን ሰጣለሁ፣ እመረመራለሁ፣ ዲኤንኤ ማች እንደማያደርግ እርግጠኛ ነኝ ያለ። ከዛም ፖሊሶች ባሉበት ምስክር ባለበት ከክንዱ ላይ ደም ወሰዱ። ግን ዲኤንኤው እሷ ውስጥ ልብስ ላይ ተገኘውና የሱ ደም አንድ አይደለም። ካንዲ ሜን ዝታይ በረከከች። ጥቃት እንዳደረሰባት እርግጠኛ ናት። ዲኤንኤ ደግሞ አይሳሳትም። ምን ተፈጥሮ እሱን ወደ መጨረሻ ላይ በደንብ የሰራውን ስራ ነግራቸዋል። ግን ካንዲ በይሳት ፍትህ ተዛብቷል አለች። የሆነ ሰው የምርመራ ውጤት ወረቀቱን ቀይሮታል አለች። በዛ ላይ ደግሞ ካንዲ ምን ብያችሁ ነበረ? ብዙም በማህበረሰቡ ጨዋ የምትባል ስላልሆነች ስሙን ልታጠፊ ተባለች። ድጋሚ አመት አለፈ። አሁን ድረስ ግን እሷ ዶክተር ጆን ማለቷን አላቆመች። ማህበረሰቡም እንደዛው አይቀበላትም። ጊዜውም እንደ ፈረንጆች አቆጣጠር 1993 ነበር። አጭበርብረውኛል፣ ፋይሉን አቀያይሮ ነው እያለች ነው እስካሁን የምታወራው። ጭራሽ የሆነ ሰዓት ፖሊሶቹን አስጨነቀቻቸው። ድጋሚ ቼክ ይደረግልኝ፣ ድጋሚ ዲኤንኤ ቴስት ይደረግልኝ፣ ወረቀቱ እንዳይቀየር ደግሞ ትቆጣጠሩልኛላችሁ አለች። ዶክተር ጆንም ችግር የለም ብሎ መጣ። የተፈጠረው ነገርም ስሜን ለማጥፋት እናም ይኸው ውሰዱ ብሎ ክንዱን ሰጣ። ዶክተሮችም አሁንም ከክንዱ ደም ወሰዱ። ፖሊስም እንዳይጭበርበር ታዲያ ይሄ ዲኤንኤ እያንዳንዱን ምርመራ ከስር ሆኖ መከታተል ጀመሩ። ምንም አይነት ፋውል የመፍጠር እድል አልተገኘም። ወረቀት ማቀያየር ምናምን የለም። በቃ እግር በእግር ነው ፖሊሶች የተከታተሉ። ችግሩ ግን ውጤቱ ሲመጣ አሁንም ዲኤንኤው እሷ ውስጥ ልብስ ላይ ከተገኘው ዲኤንኤ ጋር አይመሳሰልም። በዚህም በጣም አዘነች። አሁንም ሰዎችም ደግሞ እንዲህ ስም ያለውን ዶክተር ልታጠፊ ሆን ብለሽ ተነስተሽ ነው ተብላ በማህበረሰቡ ተገፋች። ፖሊስም ደግሞ ይሄ ነገር በቃ ውሸት ነው ብሎ ክሱን ውድቅ አድርጓል። ጊዜውም ደግሞ አንድ ዓመት አልፎ 1994 ሆኗል። ካንዲ ግን እዛ ማህበረሰብ ውስጥ መኖር አልቻለችም። እንደ ውሸታም፣ እንደ ስም አጥፊ፣ እንደ ዱርዬ ነው የምትታየው። ምክንያቱም ከማንም ጋር ተኝተሽ የሰው ስም ልታጠፊ ነው የምትባለው። ስራ ቦታ ሁሉ እየሄዱ ማሸማቀቃቸውን ቀጠሉ። በነገራችን ላይ የዶክተር ጆን ሚስት ራሱ እቺ ባሌን ስም ልታጠፋ እቺ ባለጌ የኔ ባል ጨዋ ነው አለች። ጨዋ ነው አይደለም የሚለውን መጨረሻ ላይ እናያለን። ግን እሷ ለባሏ ጥብቅና ቆመች። በአካባቢ ለሚገኙ ሰዎችም ካንዲ ፍላጎቷ ከኛ ብር ለማግኘት ነው እንጂ ባሌ አያደርገውም ነው የምትለው። ይህ ነገር ተደማምሮ ካንዲን በጣም ጎዳት። እናም ከዛ አካባቢ ለመልቀቅ ተነሳች። ለዛውም የተወለደችበት ከተማ ነበር። ግን ምን ታርግ? ሰው ሁሉ እሷን ስለጠላት ከሰው ጋር መኖር ስላልቻለች መውጣት አለባት። ከዚህ ውስጧ ግን በጣም ቀር የሚለው ነገር አለ። ምንም እንኳን ከተማ ለቃ ብትሄድም ዶክተር ጆን ያኔ ጥቃት እንዳደረሰባት እርግጠኛ ናት። እናም አዲስ የገባችበት ከተማ የግል መርማሪ ትቀጥራለች። እኛ ሀገር ግን አልተጀመረም። ውጭ ሀገር ግን ፕራይቬት ኢንቨስቲጌተር ይባላሉ። ፖሊስ መረጃ አላገኘንም ካለ ለእነሱ ከፍላችሁ እነሱ ኬትም አድርገው መረጃ ያመጣሉ። እሷም የቀጠረችው እሱን ነበር። ሄዶም ይሄ የግል መርማሪ የጆን መኪና በማታ
ሰበረውና ለዲኤንኤ ምርመራ ሊሆን የሚችል ነገር መፈለግ ጀመረ። ወዲያውም አንድ ነገር ያገኘ፣ ወንዶች የሚቀቡት ቻፕስቲክ። ወስደውም ታዲያ ይሄንን ዲኤንኤ አስመረምሩ። እንዳሰቡትም የራሱ የዶክተር ጆን መሆኑን አረጋገጡ። ከዛ አሁን የቀራቸው ምንድን ነው? ውስጥ ልብሷ ላይ ከነበረው ዲኤንኤ ጋር ማመሳሰል። እሱንም ኬትም ብላ አገኘችና ይህን ዲኤንኤ አመሳሰለችው። ሲያመሳስሉት ውስጥ ልብሷ ላይ ዛሬ ስንት ዓመት ጥቃት ደርሶባት የነበረው ዲኤንኤ የጆን እንደሆነ ታወቀ። ችግሩ ግን የሄደችበት መንገድ ትክክል አይደለም። ይሄን ነገር ለማጣራት ምክንያቱም የግል መርማሪው የጆን መኪና ያለ ፍቃዱ ሰብሮ ገብቶ ነው ቻፕስቲኩን ያለ ፍቃዱ ወስዶ ዲኤንኤውን ያመሳሰሉት። ይሄ እሷን ጭራሽ ያስጠይቃታል እንጂ እሱን አያስከስሰውም። ለራሷ ግን ሰላም አገኘች። ምክንያቱም ውስጧን እስከምትጠራጠር ድረስ ነበር ሲወቅሷት የነበሩት። እናም ይሄን ማስረጃ ደግሞ ማቅረብ ስለማችል ነገሩ በዛው ቀረ። ከትንሽ ዓመት በኋላ ግን ይሄ ባለጌ ዶክተር አንድ ዘግናኝ ነገር ያደርጋል። የሆነ ቀን ምሽት እሱ የሚኖረው ከሚስቱና ከሚስቱ ልጅ ጋር ነው። ወይም ደግሞ ሚስትየው ከሱ ያልወለደችው ሴት ልጅ አለቻት እና ምቺ እንጀራ ልጅ በጣም ደብሯታል። በጣም ተከፍታለች። ሄዳም ለእናታ ዶክተር ጆን ጾታዊ ጥቃት እንዳደረሰባት ተናገረች። እንዴት ብላ ስጠይቃትም በተኛችበት መድኃኒቱ ወቅቷት ራሷን እንድትስት ካደረገ በኋላ ጥቃት እንዳደረሰባት ለእናቷ ነገረቻት። ሚስትየውን ስትሰማ በጣም ተረበሸች። ከዛም ማስረጃ የሚሆናትን ማሰባሰብ ጀመረች። የእሱ ቢሮም ሄዳ መፈተሽ ጀመረች። አንድ ባለትዳር ሊኖረው የማይገባውን ብዙ ጾታዊ ግንኙነት ማረጊያ ነገሮች አገኘች። ከሌላ ሴት ጋር እንደሚተኛ አወቀች ማለት። እሱም በላይ ደግሞ የተጠቀመው ማደንዘዣ በብዛት ለብቻው አስቀምጦ ታገኘች። ወዲያውም ታዲያ ሚስቱ ፖሊስ ጋር ሄደች። ይሄ ጥቃት እሱ መሆኑን ለማረጋገጥም ፖሊሶች አሁንም ዲኤንኤ ሊወስዱ መጡ። እሱም እንደተለመደው ክንዱን ሰጣቸው። ግን ፖሊሶች የሆነ እያጭበረበረ ያለው ነገር እንዳለ ገባቸው። እናም ከክንዱ ይልቅ ደም ከጣቱ ላይ ይወስዳሉ። ወዲያውም ታዲያ ጥቃት ከደረሰባት ሴት ጋር ከሷ ላይ ዲኤንኤ ተወስዶ ከሱ ጋር ሲያመሳስሉት አንድ አይነት ሆነ። በዚህም አላቆምም። ካንዲ ጋም ቼክ ሲያደርጉ ካንዲ ጋም ተመሳሳይ ሆነ ጥቃት ያደረሰባት ሰው። አሁን ጥያቄው እንዴት የካንዲ ምርመራ አመለጠ ነው። ሰውየው ቀላል የሚባል ሰው አይደለም። በዛ ላይ ዶክተር ነው እና በቀላሉ የሰዎችን ደም ለምርመራ መቀበል ይችላል። የሰዎችን ደም ማግኘት ይችላል። እናም ሲያደርግ የነበረው ለምርመራ ከመሄዱ በፊት አንድ ለምርመራ የተሰጠ ደም ይወስድና በቀጭንዬ ትቦ በስሪንጅ ያደርገዋል። ድፍን አድርጎ እችን ቀጭንዬ ትቦም ክንዱ ላይ ቀስ ብሎ በትንሽዬ ቀዳዳ አድርጎ እላዩ ላይ ይቀብረዋል። ልክ እንደ ደም ስር አስመስሎ ማለት። ዲኤንኤ ሊሰጥ ሲሄድም ታዲያ ሁል ጊዜ ከክንዱ ነበር የሚሰጠው ብያቸዋል። ከክንዱ ከመሆኑ በላይ አይ እዚህ ጋር ውጊኝ እያለ ያው እነሱ አያስቡትም። የቀበረበት ደግሞ አይታይም። ምክንያቱም ከላይ ነው ሰውነቱን ቅድድ አድርጎ ወደ ታች የሚከት። ይህንን ማንም ስለማይጠረጠር ከሱ ላይ ደም ይወስዳሉ። ሲመረምሩም ታዲያ ምን ይሆናል? ከሱ ጋር ዲኤንኤው አይመሳሰልም። ለዛ ነበር ፖሊሶች እግር በእግር እየተከታተሉ በአይናቸው እያዩ ሲያጭበረብራቸው የነበረው። የሰው ልጅ ምን ያክል ተንኮለኛ እንደሆነ ማሰብ ቀላለው። እንግዲህ ዶክተር ጆን ወዲያው ነበረ ፖሊሶች ገጨም ያደረጉት። የሱም ትክክለኛ ፎቶ ይህን ይመስላል። ወዲያውም ለፍርድ ቀረበ። ጥፋተኛ እንደሆነ ከተረጋገጠ በኋላ 6 ዓመት ብቻ ተፈረደበት። ለምን 6 ዓመት ካላችሁ ያው አሜሪካን ጠንከር ያለ ወንጀለኞች ላይ የስራ ቁጥር የምትጨምረው። ይህ ታሪክ ካናዳ ስለነበረ ታሪኩም 1990 ቤቶች ውስጥ ስለሆነ አሁን ነፃ ሰው ነው። በተጨማሪም ግን ነፃ ቢሆንም አሁን ላይ ሕክምና ወረቀቱን ግን ተሰርዞበታል። ሕክምና እንዳይሰራ ተደርጓል። የዛሬም እውነተኛ ታሪካችን ይህን ይመስላል። በቅርቡ ክላስ እንጀምራለን። አዳማ ያላችሁ ጌት ሬዲ። በኦንላይን ደግሞ ኢትዮጵያ ውስጥም ያላችሁ ሊሆን ይችላል፣ ከኢትዮጵያ ውጭም ላላችሁ ከ15 እና ከ20 ቀን በኋላ ጀምራለሁ። ምዝገባ ሲጀምር አሳውቃችኋለሁ። ወዳችኋለሁ። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁ እንደረሱ። ቻው።